እኔ አንድም ቀን አስቸግራችሁ አላውቅም። ዛሬ ግን የማስቸግራችሁ ምን እንደሆነ ታውቃላችሁ? ሼርም አይደለም ላይክም አታርጉልኝ፣ ምንም አታርጉልኝ። ብቻ የምነግራችሁ መረጃ ብቻ ይዛችሁ ሄዳችሁ ለሩታ አድርሱልኝ። ኦኬ፣ ለሩታ አድርሱልኝ፣ ለሄርሜላና ለሩታ አድርሱልኝ። ኦኬ፣ ይሄን እንፈልገው። እንዲሁም ደግሞ ለአብርሽ ላይ እየተደረገ ያለው ከባዱ ነገር እሱ እንዲጠፋ እሱ እንዳይኖር እየተደረገ ያለ ነገር አለ። ይሄን ብቻ አድርሱልኝ። እኔ የምፈልገው ይሄን እንድታደርሱልኝ ነው። ሌላ ነገር ምንም አልፈልግም። አታርጉልኝ፣ ላይክ አልፈልግም ምንም ነገር። እቺ ብቻ እንድታደርሱልኝ ሙሉን ተከታተሉኝና ይሄን መልእክቴን አድርሱልኝ። በመጀመሪያ ደረጃ ሩታ አንድ እውነት ልንገርሽ፣ ወደሽም ጠላሽም ማለት ነው። አሁን አንቺ አብርሽን እንደዚህ የምትለምኘው እየመጣሽ የምትለምኘው ሌላ ህይወት መጀመር አቅቶሽ ነው። እውነት አብርሽን አይኖ ትወጂዋለሽ፣ የልጅሽ አባት ነው፣ ታፈቅሪዋለሽ፣ ብዙ ነገር አለ ታውቂያለሽ። በዚህ ዘመን ወንዶች ስንት ነገር ሴት ልጅ በሚበድሉበት ዘመን ላይ እየመጣሽ ለምንድን ነው ራስሽን የምታስንቂው? ለምንድን ነው ራስሽን የምታስንቂው? ራስሽን ያልሆነ ሴራ ውስጥ ያልሆነ መጥፎ ነገር ውስጥ መግባት ለምንድን ነው የፈለግሽው? ለምንድን ነው ልጅሽን የማታሳድጊው? እኛ አንቺ እንድትጎጂ አንፈልግም። ገባሽ? አንቺ አንድ ስቴፕ በሄድሽ ቁጥር ሄርሜላ 2 ስቴፕ እንደምትሄድ ታውቂያለሽ። ብዙ ጊዜ ከአንቺ እጅ ነጥቃ አብርሽን ወስዳለች። በቃኝ አልፈልግም ብሎ ከእሷ ጋር አሸሼ ገዳሜ ሲል የነበረው አብርሽ ነው። ዛሬ ደግሞ መተሽ አብረከኝ ካልኖርሽ ብለሽ አብረከኝ በቃ እኔ እኮ እወዳለሁ እኔ እኮ እንደዚህ ምናምን እያልሽ ኦኬ ብሎሽ ሊገባ ይችላል፣ ግን ሰልሎሽ ነው የሚሄደው። ይሄንን እመኝ። ምክንያቱም እሱ በሄርሜላ ቁጥጥር ስር ነው ያለው። ሄርሜላ ወይ አስደግማበታለች፣ ወይ መድኃኒት አርጋበታለች፣ ወይ ደግሞ የሆነ ነገር ፋይል ይዛበታለች። ምክንያቱም አንቺን ጠልቶሽ አይደለም። እኔ እንድታደርሱልኝ ይፈልጋሉ ይህን ቪዲዮ። አብርሽና ሩታ በጣም ነው የሚዋደዱት ጋይስ፣ በጣም ነው የሚዋደዱት። ነገር ግን ሄርሜላ የራሷን ፋይል ይዛለች። ፋይል ወይ መድኃኒት አርጋበታለች እንዲፈዝ። እዩት እስኪ። አብርሽ እኮ ድሮ እንዲህ ነበር። ድሮ አይታችኋል? እንዲህ ነበር የሚያወራው፣ እንዲህ ነበር ንግግሩ። ድሮ እንደዚህ ነበር። እስኪ ከመጀመሪያ ጀምሮ የምታውቁት ካላችሁ ዩቱብ ሀ ብሎ ሲከፍት ጀምሮ የነበራችሁ ልጆች የምታውቁት አውቃላችሁ። አብርሽ እንደዚህ አይነት ልጅ አልነበረ። በጣም ቆፍጣና፣ ንግግር ላይ ፈጣን የሆነ በጣም ስማርት የሆነ ልጅ ነበር። አሁን እኮ የሚናገራቸውን ቃላቶች እንኳን ቆይቶ የሆነ ሰዓት ነው ካፉ የሚያወጣው። ኦኬ ሶ ይሄ ልጅ የሆነ ነገር ሆኗል። እውነት አንቺ የልጅሽን አባት የምትወጂው ከሆነ እውነት አንቺ ወደሹ አሁን አብረሹ መኖር ፈልገሽ ከልብሽ ከሆነ ይሄን ሰው ወይ ጸበሉ ሰጂው ወይ ይሆን ነገር አርጊ። በቃ ይሄ ነው ልልሽ የምችለው። ገባሽ? አሁን መጥቶ አንቺ ጋር ቢቀመጥ ያቺ አለሌት መጣና ደግሞ ሌላ አጀንዳ ፈጥራ ደግሞ እሱ እንዲጎዳ አንቺ እንድትጎጂ እንድትረባበሹ ምናምን ነው የምታረገው። ስለዚህ ይሄ ነገር እንዳይፈጠር ሩታዬ፣ ይሄ ነገር እንዳይፈጠር አንቺ ማድረግ ያለብሽ ምንድነው? አሁን በቃ የራስሽን ህይወት መኖር፣ ልጅሽን ማሳደግ በቃ ታዩ። እሱ አሁን ያለው ወጥመድ ውስጥ ነው። አብርሽ የተያዘበት ነገር ተይዞበታል። ጋይስ እናንተ የምትሉት ፋይል ተይዞበታል ሲባል እናንተ ሁሌ ራቁት ቪዲዮ ራቁት የሆነ ነገር ምናምን ነው የምታስቡት። አይደለም። አብርሽ የተያዘበት የራቁት ቪዲዮ አይደለም። እውነቱን ስነግራችሁ አይደለም። አጠጥታው ሄርሜላ አጠጥታው አስክራው ከሌላ ሴት ጋር ራቁቱን እንዲተኛ አድርጋ ቪዲዮ ቀርጻ ይዛበታለች። እኛ መረጃ እጃችን ውስጥ ገብቷል። አጠጥታው እኔ ቪዲዮ ስሪበት ብለው የላኩልኝ ልጆች የሰው ፋይል ማውጣት ስለማልፈልግ ነው። አጠጥታ አስክራ ከኔ ተለይተ ብትሄድ፣ ሌላ ሴት ጋር ብትሄድ፣ የልጅክ እናት ጋር ብትመለስ ይሄንን እለቅብሃለሁ፣ የልጅክ እናት አትፈልግህም፣ የዛን ጊዜ ሰው ጉድ ይላል፣ አንተን ህዝብ ይጠላሃል ብላ አስፈራርታው ወደደም ጠላ ወደ ሄርሜላ ተመልሷል። ይሄ ሰው ገባችሁ? ወደ ሄርሜላ ህይወት ተመልሷል። አሁን እኔ መናገር የምፈልገው ሩታ አንድ እውነት የምነግርሽ ነገር ቢኖር ምን እንደሆነ ታውቂያለሽ? በቃ 10 ጊዜ አትለምኙ፣ አትለማመጩ። ልጅሽን አሳድጊ፣ ፎከስ ወደ ልጅሽ አርጊ፣ ወደ ራስሽ አርጊ። ኦኬ ወደ ራስሽ አርጊ። እንዴ ወንድ እኮ ከሄደ በቃ ሄደ ነው። በቃ አትለማመጩ በየደቂቃው። አንቺ አሁን እሺስ ቢልስ አሁን ለምነሽ አምጥሽ አብረሽ ልትኖሪ ነው ወይስ ምን ልታረጊው ነው? ምንድነው የሚጠቅምሽ ለአንቺ? እኔ ጋር ስሜታዊ ስለሆንኩኝ ነው ትንሽ በቃ ማለት አንዳንድ ነገሮች ሳይ በቃ ሩታ ለምንድነው በራሷ ማትወስነው? ሁሉ ጊዜ የነሱ መጫወቻ ለምንድነው የምትሆነው ብዬ ራሴ ትንሽ ስለደበረኝ ነው። ጌታን በጣም ነው ደበረኝ። እንዴ በቃ እሱ ከሄደ ሄደ ነው። በቃ ይሄድ ከሷ ጋር ከውሽማዋ ጋር እዛ በቃ ተጠቅልሎ መኖር ይችላል። ይኑር። አንቺ ልጅሽ ላይ ፎከስ አታረጊም? ቤተሰቦችሽ ላይ ፎከስ አታረጊም እንዴ? ማዘርሽ ቤት መጥተዋል አይደለ? አንቺ ጋር ናቸው። እሳቸውን ኢንጆይ እንዲያደርጉ አታረጊም? ለምን ከሱ ጋር ሰጣ ገባ ውስጥ ትገቢያለሽ እንዴ? ሲጀምር አንቺ በደንብ አድርገሽ ጠንቅቀሽ ታውቂዋለሽ አብርሽ ምን አይነት ሰው እንደሆነ።
በቃ አንድ ወንድ ልጅ ከሄደ በኋላ ሄደ ነው። ተመልሶ ወደ እናንተ ጋር ሊመለስ አይችልም፣ ሊያያችሁ አይችልም። ይሄ ነው ያለው እውነታ፣ ይሄ ነው ያለው ነገር። እኔ በጣም ነው አንዳንድ ጊዜ የሚደብረኝ እውነት ለመናገር በጣም ብዙ ነገሮችን ነው የሚነገረን፣ ብዙ መረጃ ነው የሚደርሰን። ግን እስኪ እንያችሁ ብለን ነው እና ጋይስ እኔ በእውነት በዚህ ደረጃ እንደዚህ አልጠብቅም ነበር። በጣም ብዙ ነገር ነው መረጃም የሰማሁት። ያሳዝናል። አብርሽ ደግሞ በቃ ወደዚህ ወደዛ አትበል። ከኖርክ ከአንድ ቦታ ላይ ኑር። ወደዚህ ወደዛ ስትል አንዱ ይደፉክና በኋላ ማንጋ ሰበብ እንደምትሆን አይታወቅም። አርፈክ ቁጭ በል የሆነ ቦታ ላይ አንዴ ሄርሜላ ጋር አንዴ ሩታ ጋር እያልክ ጊዜህንና እድሜህ ላይ አትጫወት። ሩታ አንቺን በቃ የራስሽን ክብርሽን አስከብረሽ እንዳትደርስብሽ አድርገሽ አስጠንቅቀሽ ወደ ህይወትሽ ማንም ሰው እንዳይመጣ አድርገሽ ሌላ ህይወት መጀመር ትችላለሽ። አንቺ ቆንጆ ነሽ፣ ጀግና ነሽ ሩታዬ። እና በቃ ጋይስ እኔ በእውነት ስሜታዊ ስለሆንኩኝ ነው ውዶቼ፣ በጣም ይቅርታ አድርጉልኝ። ላይክ፣ ሼር እንዲሁም ሰብስክራይብ እንዳይረሳ። ሞር ደግሞ ሀሳባችሁን አስተያየታችሁን ኮመንት ላይ እንድታስቀምጡልኝ ይፈልጋለሁኝ። ምክንያቱም አላቅም ብቻ እኔ ትንሽ ዛሬ ስለተናደድኩ ነው ውዶቼ፣ ስሜታዊ ሆኜ ነው። አላቅም ምን እንደምላችሁ አላቅም። በቃ አይዞሽ ሩታ፣ እኛም አለን እህቶችሽ ከጎንሽ በብዙ እንረዳሻለን። ደግሞ ይሄ ቀን ያልፋል። የልጅሽ አባትም ልቡ ተመልሶ ምናልባት እንኳን ኢንኬዝ ወደ አንቺ እመጣለሁ እንኳን ብሎ የሚያስብ ከሆነ እግዚአብሔር ይረዳሻል። የኛው ውድ እህት ጋይስ፣ በቃ ይሄ ነው ልል የምችለው። እኔ ምንም ልል አልችልም። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወዳችኋለሁ። ጉድ ናይት